ለምንድን ነው የምኖረው? ለምንድን ነው እንደ ቤተሰብ አለሽ እኮ እናንቺን ብዙ 30 ሰው እኮ ይፈልግሻል። አንድ ሰው ሄደ ብለሽ እንደዚህ ትሆኛለሽ? መኖር አልፈልግም። ለምንድን ነው እኔ አንቺን ብያለሁ ነው አንቺ ለኔ እስቲ እንኳን አትረጋጊ ሄዱ አረጋግጥ ምን እናንተን አይደለም የምፈልገው እኔ እናንተን ማንን ነው የምትፈልገው? ለምን እሱ ማይጠቅም ሰው ያለ ካንተው ጨፈካ እኔ መቻጊንቺ ያላንተ ደስታ አታግስብኝነቴ አሲፍ በሆነ ሐሜት ታግሽሃለው እኔማ ብርሃን በሌለው ጨለማ ስወድ አስር በልዩ መንገድ የተዘጋጁ ቤቶችን ቀዳሚ ለሚሆኑ 10 እድለኞች ብቻ ከተምር ሪል ስቴት በእውነተኛ ቅናሽ ጥራታቸውን የጠበቁ መኖሪያ ቤቶችን በፍጥነት ገንብቶ ለደንበኞቹ በማስረከብ የሚታወቀው ተምር ሪል ስቴት አሁን ደግሞ አዋሬና የዲፕሎማት ማረፊያ በሆነችው ሳር ቤት በሚገኙ የመጨረሻ ሳይቶቻችን ከ15 እስከ 35% እውነተኛ ቅናሽ የተደረገባቸው ቤቶችን ይዘንልዎት መጥተናል። ሰላም ቤተሰብ እንዴት ናችሁ? እንደምን አላችሁ? እንደምን ከረማችሁ? ትንሽ ጠፎ መሰለኝ። ያው በአንዳንድ ሁኔታ ነው። ደህና ናችሁ? ሁሉ ሰላም፣ ሁሉ መልካም፣ ስራ፣ ህይወት ሁሉ ቆንጆ። ሳምንት ምናምን አሪፍ ነበር። ያው ይመስገን እኛ ጋር አሪፍ ነው፣ እኔ ጋር አሪፍ ነው። ቆንጆ ሳምንት ነው ያሳለፍነው። እንደምታውቁት ነው ከእናንተ አራቅንም፣ ከእኛም እንዳረቃችሁ ተስፋ አድርጋለሁ። ያው በኮሜንት በምትሰጡን አስተያየት ይደርስናል የእናንተ ሰላምታ፣ የእናንተ ሀሳብ፣ ሁሉም ነገር ይደርሳል። ያው እንግዲህ ዛሬ ወደመጣሁበት ሀሳብ ስገባ ትናንት ያው እንደምታውቁት ከኤዱ ጋር አብረን አልነበርንም። ያው ከመጣሁ ወደ አዲስ አበባ ከመጣሁ ያው አንዳንድ ቤተሰቦች ማግኘት ነበረብኝና እስካሁን ስላላገኘው እስኪ ትናንት በጧት ነበር የወጣሁት ትቻት የወጣሁት እነሱን ለማግኘት ሰላም ለማለት እና ሩቅ ስለነበረ ቦታው ከኛ ቤት ሩቅ ስለነበረ ያው ስንጫወት ብዙ ጊዜ ስለሆነ ከተራራቅን ስንጫወት ሳናውቀው ሰዓቱ መሸና ለመምጣትም አልተመቸም እና ኤዱ ጋም በስልክ ተደዋውለን ነበር። ደህና ነች። ያው ትንሽ ግን ከፍቷታል። በስልክ ምናምን ትንሽ ተጨቃጭቀን ነበር። ምክንያቱም እንደሆነ አልገባኝም። ያው ብቻዬን ምናምን በሚል ነው የተጨቃጨቅነው። ያው እንግዲህ እሷን ለማስደሰት እንግዲህ በሌሊት እንደምታዩት ሌሊት ነው ገና በጠዋት ማንም ሳይወጣ ነው ከቤት ቀድሜ የወጣሁት እና በዚሁ አጋጣሚ ለኤደንም ምነግራት መልካም ቆንጆ የሆነ ዜና አለኝ። ያው እስኪ አብረን ንግባና ከእናንተ እኩል እነግራታለሁ ብዬ አስባለሁ። ትንሽ ማታ እንደነገርኳችሁ ማታ ተደዋውለን ነበርና ትንሽ እያለቀሰችም ነበር። ድምጿም ልክ አልነበረም፣ ተበሳጭታ ነበር። ያው ያለችበትን ሁኔታ ታውቁታላችሁ ያስባለሁ። ያው ትንሽ ስትረስ ውስጥ ነች። ያው እንግዲህ እንዴት እንደሚከፋትም አላውቅም። እኔ እሷን ብዬ ነበር እዚህ ድረስ የመጣሁት እሷን ለማጽናናት፣ እሷን አለሁልሽ ለማለት ነበር የመጣሁት። ግን ቢሆንም ብዙም እስካሁን ደስተኛ አይደለችም። ያው እረዳታለሁ፣ ያለችበት ሁኔታ ትንሽ እንደሚከብድ አውቃለሁ፣ ታውቃላችሁ። እና ማታ ተደዋውለን ትንሽ ብስጭት ብላ ነበር። እስኪ የምነግራት ዜና ደግሞ ሞር ወደ ራሷ ይመልሳታል ብዬ አስባለሁ። እስኪ አብረን እንየው ያለውን ነገር ሁሉንም አብረን ገብተን እንየውና ያው ታውቁታላችሁ ከኤደን ብር ነው ያለው፣ ብር ዋጋ ነው ያለሁት። ያው አታውቅም እንደምመጣ ራሱ እሷም እናንተም እኩል ነው እንግዲህ ገብተን የምናያት እና እስኪ እንግባ አብረንና እስኪ እንያት። ኤዱ ምንድን ነው? ምንድን ነው? ሳይ ምን ያደረክ ነው? መጣሁ እኮ ትቼሽ አይደል? ምንድን ነው? ሳይ ምን ነሽ ነው? ምንድን ነው ከእኔ የደበቅሽው? ለምን ነው የሚጠፋው? ምን ነሽ? ስሚ ምንድን ነው? ራሴ ነው ራስሽን አሞሽ ነው የምታለቅሽ? ምን ተፈጥሮ? ፀጉርሽ ምናምን ልክ አይደለሽም።
ራስ ቢያምሽና አትተኛለሽ እንጂ ቁጭ ብለሽ ነው የምታለቅሽው? ምንሽ ነው ንገሪኝ። ታለቅሽ ሄዱ ምንሽ ነው? እንደዚህ ምንሽ ነው እንደምታለቅሽ? ምንድነው እንደዚህ? ምንሽ ነው ታለቅሽ? ንገሪኛ። ንገሪኛ። ምንድነው አንቺ? ለምን ነው የሚጠፋው? እንዴ እኔ እኮ ብዙ ነገር ልነግርሽ ነበር የመጣሁት። አልፈልግም። ለምን ነው አትፈልጊም? መኖር አልፈልግም። ለምን ነው? እኔ አንቺ ብያለሁ ነው የመጣሁት። አንቺ ለኔ እስቲ እንኳን አትረጋጊ ሄዱ አይደለም ሲኛን ቆይ ለምን ነው እንዴ ሄዱ ተረጅኛ እንዴ ለምን ነው የምታለቅሽ? ምንድነው የሚሰለችሽ? እኔ አንቺ ብዬ አይደል እንደ ሀገር አቋርጬ የመጣሁት እኔ ማን ብዬ ነው የመጣሁት? አንቺ ብዬ እኮ ነው አይደለም። ለምንድን ነው የማትፈልጊው? እሺ ለምንድን ነው እንደዚህ ነው እንዴ? እሺ ንገረኝ። ለምንድን ነው የምኖረው? አልፈልግም። ለምንድን ነው እንደ ቤተሰብ አለሽ እኮ እናት፣ አባት፣ እህት፣ ወንድም እኔ ያለሁልሽ። ለምን ነው የሚጠፋው? ሲጀመር ምንድን ነው እዛ ውስጥ ወስደሽ የደበቅሽው? ምንድን ነው የደበቅሽው? ንገሪኝ። አሞሽ አይደለም ብራሽ? ለምንድን ነው ምንድን ነው የደበቅሽው? አይደለም ምንድን ነው የደበቅሽው? ንገሪኝ። የደበቅሽው ንገሪኝ። አይደለም ለምንድን ነው እና ቢኖርሽ ምንድን ነው? እኔ አንቺን ብዬሽ አይደል የምትው አያገባም ነው? ለምንድን ነው እንተውሽ? እንድትሞሽ ነው እንተው? ለምንድን ነው? ምክንያትሽ ምንድን ነው? ንገሪኝ። ምን ስለሄደ ነው? ለምንድን ነው እንዴ? ሁሉም ሰው እኮ እንዳንቺ ይኖራል። ሁሉም ሰው ተጽናንቶ ነው የሚኖር። የወደፊቱ ይበልጣል ተብሎ ሁሌ ባለፈው ነገር እየተቆጩ መኖር አለ እንዴ? እንዴ አትሊስት የኛ ድካም አይታይሽም? የኔ ድካም አይታይሽም? የእህቴ ጓደኞችሽ ድካም አይታይሽም? እንደዚህ ደግሞ ለምድሮ ፈጣሪ ያተረፈኝ እኔ መሞት ፈልግ ነበር። ለምንድን ነው የምትሞቺው? አይደለም ስሚኛ፣ ቆይ ስሚ፣ ተረጋጊ። መጀመሪያ ተረጋጊ። ይኸውልሽ ተረጋጊና አውሪ። ስሚ አይደለም ተረጋጊ። ሄዱ ምን ይዤ ነው መረጋጋው? ምን ማለት ነው? ምን ይዤ ነው? ቤተሰቦቼ ሁሉም ሰው በቃ ምንድን ነው ቤተሰቦች ለአንቺ አይደል እንደሚለፉት? አንቺ ጥሩ ሰው፣ ጤነኛ፣ ተስፋ ያላት ሰው እንድትሆኝ እኮ ነው እየለፋን ያለን። እኔ በምላሹ ምንድን ነው ያደረጉላችሁ? ያለ ሁሌ አዋርዳችኋለሁ። ምንድን ነው የምታዋርጅን? አንቺ መኖርሽ ብቻ እኮ ለእኛ ትልቅ ነገር ነው እንዴ። አንቺ እኮ ጤናማ ሆነሽ ስትስቀሽ፣ ስትጫወች፣ ወጣሽ ስትገቢ ምናምን ማየት እራሱ ለእኛ በቂ ነው። እናንተን አይደለም የምፈልገው። እኔ እናንተን ማንን ነው የምትፈልጊው? ለምን እሱ ማይጠቅም ሰው ነው የምትፈልጊው? የሚጎዳሽ ሁሌ በሱ ምክንያት የምታደቅሽው? አቅማጣውን ወሰን ተጎዳው ሰው የለ ምክንያት አጣሁለት በሕይወት መኖሬን እንጂ ምን አይነት ሰው ነሽ አንቺ እንዴ? ለምንድን ነው የምወጣው? ስንት ሰው አንቺ ቁጭ ብሎ የሚመለከት፣ ስንት ሰው እየፈለገሽ እንዳለ አታውቂም? ሌላው ቢቀር እንኳን በዚህ በምትሰሪው ቪዲዮ፣ በምትለቂው ቪዲዮ እንኳን ስንት ሰው ነው ያንቺን መኖር፣ ያንቺን ጤናማ እንድትስቂ በቃ እንዳሰባችሁ ጠንካራ ሴት ስላልኩ ይቅርታ። እሺ ለምን ነው ጠንካራ? እናቅሻለን እኮ። አልችልም በቃ ምን ማለት ነው? አሁን ደክሞኛል። በቃ ዝም በይ። አንቺ ስንት ነገር ነው ያለብሽ። ለአንድ ሰው ብለሽ እንደዚህ ትሆኛለሽ እንዴ? ምን ነሽ ነው ወድሽ? ምን ነሽ ነው? ስታለቅሽ ነው ያድርሽ? ያለቅሽበት ነው ምንድን ነው? ራሽን አሞሽ አይደለም እንደዚህ የምታለቅሽው? ምን ነሽ ነው ራሽን ያመመሽ? ምን ነሽ ነው? ሄዱ ምንድን ነው የደበቅሽው ነገር? ምንድን ነው ሲጀመር? ምንድን ነው አይደለም ምንድን ነው? ምንድን ነው? ይሄን የደበቅሽው? ይሄ ምን ልጠጪው? ምን ማለት ነው? አንቺ ያምሻል እንዴ? ችግር አለብሽ ወይ? ምንድን ነው? ጠጥተሽዋል እንዴ? እስኪ እናቀይኝ፣ እይኝሽ፣ እይኛ። ምን ነሽ ነው? ሄዱ ተነሽ፣ ቆይ ተነሽ። ደህና ነኝ በቃ። ምንድን ነው እንደዚህ? አንቺ ያምሻል እንዴ? አንቺ
ምንድነው? እኛን አታይም እንዴ? እኔን አታይም? እኔን ማን ብዬ ነው የመጣው? እስኪ ንገሪ። ለምንድን ነው የምሄድ? ለምን መጣው? ለምን እሄዳለሁ? እስኪ ሳልሽ አብረሽ ልሆን እስክትመለሽ አብረሽ ልሆን ነው እየለፈሁት ያለው። ምንድነው እንደዚህ? አንቺ እንዳልተማረ ሰው ነው እንደምታስቢው? ለምንድን ነው እንደዚህ የምትሆኚው እንዴ? ለሁለትና 3 መኝታ ከ81 እስከ 153 የካሬ አማራጭ ከ1.8 ሚሊዮን ብር ጀምሮ በመክፈል የዘመናዊ መኖሪያ ቤት ባለቤት መሆን ይችላሉ። ምቹና ቅንጡ መኖሪያ ቤቶቹ ስታንድ ባይ ጄኔሬተር፣ ግዙፍ 3 ሊፍቶች፣ ዋተር ሪዘርቬር ከሰፊ ቴራስ ወይንም ሰገነት ጋር ይዘው ይጠብቅዎታል። 20 በመቶ ጀምሮ በመክፈል የዚህ ዕድል ተጠቃሚ ይሁኑ። ለበለጠ መረጃ ስልክ ቁጥር 0907 0416 52 ይደውሉ። ቴምር ሪል ስቴት የህልሞ ማረፊያ። አንቺ ብዙ 30 ሰው እኮ ይፈልግሻል። አንድ ሰው ሄደ ብለሽ እንደዚህ ትሆኛለሽ? አንቺ እኮ ሲጀመር እንዴ ሄዱ። አንቺ እንደዚህ አይነት ሰው ነሽ እንዴ? እንዴ ምንድነው እንደዚህ? ስሚኛ ማንም አይረዳኝም። ሁሉም ሰው እያመመኝ ያለው ህመም አልገባውም እያሳለፍኩት ያለው ሳንረዳሽ ቀርተን እኮ አይደለም። ተረዳሽናል። እንደዚህ ሆነሽ ኑሪ ነው ማገገም ትችያለሽ። ኤዱ አንቺ ውስጥሽን አለማሰማሳመን ስለማትፈልጊ ነው። ምንም ተስፋ የለኝም። በቃ መኖር አልፈልግም። ለምንድን ነው እንደዚህ የምትሆኚው? ስሚኝ እኔ ልንገርሽ አይደለም ነው። ቆይ ኤዱ አጥፋት ምንድን ነው? አጥፋት Mr.